ኧረ በስመ አብ እንዴ! እኔ እኮ አሁን በጣም ግርም እያለኝ የመጣ ያለው ነገር አለ ማለት ነው። ለምንድን ነው ሌሊት የሚደረጉ ጨዋታዎች በሙሉ እንደዚህ ጽድት ያሉ ፉክክር ያለባቸውና የሚገርም ጨዋታ የሚሆኑት ማለት ነው? ቀደም ብሎ የሚካሄዱ ጨዋታዎች ሁሌ በቃ ቦሪንግ ናቸው፣ ግን 9 ሰዓት እና ንጋት ላይ የሚደረጉ ጨዋታዎች ግን ሌላ ታሪክ እንዴት አባታችሁ ደስ እንደሚሉ በቃ ድርሰት ነው የሚመስሉት። ይሁን ድርሰት። አሁን ኖርዌይ ከሴኔጋል ጽድት ያለ ጨዋታ ነበረ 3-2 ያለቀበት ማለት ነው። ስለዚህ ሰው ምንም አላወራላችሁ ማለት በቃ አመል ነው። አመል ደግሞ መቼም አይደቅም አይደለ? ስለዚህ ይህን ሰው ማስቆም ከፈለግ ያለ አማራጭ መጸለይና መጸለይ ብቻ ነው ማለት ነው። ማን ኖርዌይ ግን ማስደመሟን ቀጥላለች። ኦልሞስት ወደ ቀጣዩ ዙር አልፋለች ማለት ነው። ቀጣይ እንግዲህ አንደኛ ሆና ለማለፍ ከፈረንሳይ ጋር ትጫወታለች ማለት ነው። አሰልጣኙ የሚገርም ቡድን ነው የሰራው ማለት ነው። በተለይ ደግሞ የኦዴጋርድ እና የሃላንድ ኬሚስትሪ አሁን ላይ በደንብ የሚጠቀም ከሆነ እቺ ቲም ረጅም ርቀት እንደምትጓዝ አስባለሁ። ግን ሌሊት ላይ የሚደረጉ ጨዋታዎች በሙሉ ሁሉም አብሶሉትሊ ፐርፌክት ናቸው። 28 ዓመት በኋላ ለመጀመሪያ ጊዜ ዓለም ዋንጫ አሳልፋቸው ይሁን እሱሽ በመጀመሪያ ጨዋታ 2 አገባ። ዛሬም 2 አግብተው አሳልፋቸው ኳሊፋይድ ሆኑ። ኖርዌይ ይከብዳቸዋል የተባሉት ማለት ነው። የሚገርም ዳርክ ሆርስ ነው የሚወጣቸው እዚህ ዓመት ላይ አሪፍ ቲም አላቸው፣ አሪፍ ይጮታል። ከምንም በላይ ግን የዓለማችን ምርጡ 9 ቁጥር አላቸው። በዓለማችን ምርጡ 9 ቁጥር ታግዘው ደግሞ በደንብ ይሄዳሉ። ከዚህ በኋላ ወርልድ ካፕ እንዴት አባቱ እንደሚችል ፖዚሽኒንጉ፣ ፊኒሹ በጣም ነው ደግሞ ፕሬስ ማድረግ የጀመረው እንዴት እንደሚሮጥ ማለት ነው። እዛ እና እዚህ ድረስ እንደ ቲም ማለት ነው ኖርዌይ ከዲፌንሷ በስተቀር አሪፍ ናቸው፣ አይደብርም። ሚድፊልዳቸውም አታካቸው። ግን 9 ቁጥሯ ብቻ ይበቃል። ማን ሃላንድ ካለው ሌም ጎል አለ፣ 4 ጎል አለው። ሜሲ ብቻ ነው የሚበልጥ። ኦፍ ኮርስ ሜሲ ስለሆነ ሊያውም ኖርዌይ እየተጫወተ ለጎልደኑት እየተወዳደረ ነው በ4 ጎል ማለት ነው። 59 ጎል አለው። እንዴ እኔ ኖርማል አድርገናል። ሃላንድ ኖርማል ከማድረጋችን የተነሳ ስታቶቹ ሁላ ኖርማል እየመሰሉ። እኔ ግን ይለያል ልጁ መቤቴን የመጀመሪያ ወርልድ ካፑን እየተጫወተ የሚገኘው ኤርሊንግ ሃላንድም 2 ጎሎችን አስቆጥሯል። ኖርዌይ ሴኔጋልን 3-2 ስታሸንፍ ሀገሩን ወደ ቀጣይ ዙርም እንድታልፍ ረድቷታል። የመጀመሪያው ወርልድ ካፕ የጨዋታ እንግዲህ በሁለት ጨዋታዎች ውስጥ 4 ጎል አለው። ይሄ ሞንስተር በ12 ከታታይ የሀገሩ ጨዋታዎች ላይ ደግሞ በየጨዋታው ጎል አግብቷል ኤርሊንግ ሃላንድ። የሚገርም ስታት ነው፣ የሚገርም ስታት። እንግዲህ አፍሪካ ሀገር ሴኔጋል የመጨረሻ ጨዋታዋን ማሸነፍ ይጠበቅባታል ወደ ቀጣይ ዙር እንድታልፍ፣ ያው በጥሩ 3ኛ በሚለው እንጂ ተስፋ ያለ አይመስልም። የሴኔጋል ቡድን ውስጥ ብዙ ውዝግቦች እየተፈጠሩ ነው የሚገኙት። ወደ ዓለም ዋንጫ ካለፋችሁ ትከፈላላችሁ የተባሉትን ቦነሶች አልተከፈልም። የሎጂስቲክስ ችግር አለ፣ ዕቃ አላመጡም፣ ሆቴል ያረፉበት ምናምን ቲፒካል የአፍሪካ ሀገሮች ኮተት የለም። ሁሉ ጊዜ የምንሰማው በየዓለም ዋንጫው በየአፍሪካ ዋንጫው በቃ ከፌዴሬሽኑ ጋር ሰጣ ገባ ውስጥ ያሉ ተጫዋቾችና ላይ የፌዴሬሽኑ ሰራተኞች ጋር። ነገር ግን ያው የመጨረሻ ጨዋታውን ትጠብቃለች። ኤርሊንግ ሃላንድ ግን ሀገሩን አግዟታል። በሁለት ጨዋታዎች 4 ጎል በማግባት ወደ ቀጣይ ዙር አሳልፏታል ኖርዌይ። ዋው ዛሬ የብሬስ ቀን ነው ብላችሁ ጋይስ አጥቂ መሆን ህልም ካለ ሃላንድን ዝም ብለህ ተመልከተው ማለት ነው። ምን አይነት ሙቭመንት፣ ምን አይነት ስፔስ አጠቃቀም፣ ምን አይነት ታይሚንግ፣ ምን አይነት ፖዚሽኒንግ እና ምን አይነት ፊኒሺንግ ዲሲዥን ሜኪንግ ነው የሚያሳየን ጋይስ። ዛሬም ሴኔጋልን እንግዲህ ኖርዌይ 3-2 ስታሸንፍ በጨዋታው ላይ 2 ጎሎችን በማስቆጠር ገና በመጀመሪያ የዓለም ዋንጫው የኖርዌይ የዓለም ዋንጫ የምንጊዜም ከፍተኛ ጎል አስቆጣሪ መሆን ችሏል በ4 ጎሎች ማለት ነው። በዚህ የዓለም ዋንጫም ከኪሊያን ምባፔ ጋር በእኩል ጎሎች ከሊዮኔል ሜሲ በ1 ጎል ዝቅ በማለት ነው ሁለተኛው ከፍተኛ ጎል አስቆጣሪ መሆን የቻለው ማለት ነው። በዚህ ጨዋታ ላይ ኖርዌዮች ፈርስት ሃፍ ላይ ከሴኔጋል ጋር ተመጣጣኝ ፉክክር ነበር ያስመለከቱን፣ ግን ወደ ጎል በመድረስና የተሻሉ ድሎችን በመፍጠር የተሻሉ ነበሩ። በዚህም እንግዲህ ፔደርሰን 43ኛው ደቂቃ ላይ ጎል አስቆጥሮ የመጀመሪያው አጋማሽ 1-0 ሲመሩ አጠናቅቆ ሁለተኛው አጋማሽ እንደተመለሰም እንግዲህ በድጋሚ ኤርሊንግ ብሮት ሃላንድ 48ኛው ደቂቃ ላይ ጎል አስቆጥሮ ኖርዌዮች 2-0 እንዲመሩ አደረጉ። ከዛ በኋላ ግን ሴኔጋሎች ወደ ጨዋታው ለመመለስ በጣም ከፍ ያለ ጥረት ሲያደርጉ ነበረ። በ53ኛው ደቂቃ ላይ እንግዲህ ሳር ጎል አስቆጥሮላቸው ወደ ጨዋታው የመመለስ ተስፋቸውን ከፍ አድርጎላቸው ነበረ። ነገር ግን በድጋሚ ኤርሊንግ ብሮት ሃላንድ 58ኛው ደቂቃ ላይ የመመለስ ተስፋቸውን ያጨለመች የምትመስል አይነት ጎል አስቆጥሮ ኖርዌይ 3-1 እንድትመራ ማድረግ ቻለ። በድጋሚ እንግዲህ 93ኛው ደቂቃ ላይ ሳር ጎል አስቆጥሮ ሴኔጋልን ተስፋ ሰጥቷት ነበረ። ነገር ግን ይህ ውጤት እንግዲህ ኖርዌይ እንዲያሸንፍ ወይም ደግሞ አቻ እንዲወጡ ማድረግ አልቻለም ነበረ። በዚህም ኖርዌይ 6 ነጥቦችን በመያዝ ከፍራንስ በጎል ክፍያ ተበልጣ ሁለተኛ ደረጃ ላይ ከምድቧ ተገንጣለች ማለት ነው። ሴኔጋል 0 ነጥብ ነው ያላት። ለማንኛውም እናንተ ስለዚህ ኖርዌይ ናሽናል ቲም ምን ተላላችሁ? እኔ የምሬ ነው የምላችሁ ሃላንድ በዚህ ናሽናል ቲም እሱ ምርጥ ካልሆነ በስተቀር በፍጹም ከነ ሊዮኔል አንድሬስ ሜሲ እና ከነ ኪሊያን ምባፔ ጋር የሚፎካከር ስኳድ ዴብዝ አለው ብዬ አላስብም በዙሪያው ማለት ነው። ግን ማን ሌላ ታሪክ ላይ ያለ ተጫዋች ነው። ኳስ ብቻ ስጡት፣ እንዴት አድርጎ መጨረስ እንዳለበት በደንብ ነው የሚያውቀው። ስለ ሃላንድ ያላችሁን ሀሳብ አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ። 28 ዓመት በኋላ አገሩን ለዓለም ዋንጫ አብቅቶ
ከዚህም አልፎ ከሲቲ ከመጣ ጀምሮ ብዙ ሲወራ 50 ምናምን በላይ ጎል አግብቶ ያው ሜሲ ነው ያኔ ችግር የለው ሜሲ ስለሆነ። ነገር ግን ያን ዓመት እንኳን ትዝ ካላችሁ እንዲህ ያሉ ሲያጣጥሉበት ለማንቸስተር ሲቲ ትሬብል ካሳካ ናቸው። ለዚህ ምክንያት የነበረው እሱ ነው። ለሀገሩ ምክንያት የሆነ እሱ ነው። አሁንም ቢሆን ግን ለእሱ የሆነ መልስ አይጠፋቸው። አንድ ዴብሪን ያስፈልገዋል ሲባል፣ አንድ የሚሰጠው ሰው ያስፈልገዋል፣ ፍሮድ ሲባል፣ ታፒን መርቻንት ሲባል የፈለግከውን በለው እሱ ሀገሩን ተሸክሞ እዚህ አድርሷል። እኔ የእሱ ማለት ነው በጣም ወጣ ብሎ ይታየኛለሁ ማለት ነው። ብሶብኝ የነ ሜሲ ያው ከአርጀንቲና ጋር ነው ሜሲ እድሜውን ቢገፋ፣ ኪሊያን ምባፔ ከፍራንስ ጋር ነው፣ ኢንግላንድ ያው ሃሪኬን ከኢንግላንድ ጋር ነው። እና እንደዚህ ብጠራችሁ ያንዳንዱ ተጫዋች ቲማቸውም በቃ ለየት ያለ ነው። ኖርዌይን ለመንፈግ አይደለም፣ ነገር ግን ኤርሊንግ ሃላንድ እዚህ ድረስ እስከማድረስ የአፍኮን ሻምፒዮናን እስከማሸነፍ እስኪደርስ ድረስ የሚገርም ነው። አራ ይወራለት፣ ይህ ሰው ይወራለት፣ ግድ የላችሁ 4 ጎል በዓለም ዋንጫ ላይ የምን ጊዜ የኖርዌይ ራሱ የዓለም ዋንጫ ግብ አስቆጣሪ ይሆናል። በሁለት ጨዋታ ውስጥ 4 በማግባት ምን ያህል የኒሮኪን ታሪኳ ይናገራል። ኖርዌይ 52 ጨዋታ 59 ጎል ዋት የሚያስብል ቁጥር እኮ ብቻ እኔ አላቅም። የዓለም ዋንጫ ጉዳይ እንዳያንጣሱ መጫ እንዳይረሳ ሀሳቦች ኮሚቴ ያስቀምጣችሁ። ኮፒ ሊንክም ይደረግ። ኮፒ ሊንክ አርጉት በደንብ ቪዲዮ እየበዛ ስለሆነ ትንሽ የተያዘ እንቀጥል። ትንሽ ናውራበት ኤርሊንግ ሃላንድ በእውነት ሌላም ደግሞ አብሮት እየረዱት ያሉት በእውነት ኦዴጋርድ ጽድት ያለ ጨዋታ ዛሬ በጣም የተሻለ ጨዋታ ተመችቻለሁ ከሱ። ከዛ ውጭ ተቀይሮ የገባው ፓትሪክ በርጅ የሚገርም የቦዶ ግሊምት ልጆች ማየት ፈልጋሉ ስላችሁ ነበረ። ዛሬ አንደኛውን አይተነዋል በደንብ ወጣ ብሎ። ከዛ ውጭ ሳንደርበርጅ የፉላሙ ጽድት ያለ ጨዋታ ማን ሜዳ ላይ። ከዛ ውጭ አሌክሳንደር ሶሎ ትንሽ ያስከፋህን ነው። ዊንገሮች ተጠቀም። ሾልድሮፕ ሲገባ አይታቸው አሪፍ እንደነበሩ ኦስካር ቦብ ምናምን በቃ ላይቭ ሊሆነ ዊንገሮች ተጠቀም። በራይት በኩል የኖርዌይ አታክ በአጠቃላይ ፍሪ ፍሎ መንገዳቸው ራሱ በጣም ደስ የሚለው። ከዛም አልፎ ግን ሴኔጋል ያው የአፍሪካ ሀገር መሆኗን መርሳት የለብን። እሷን ተከትሎ ደግሞ አይተናቸዋል። ቺል እናደርግላቸው ሞክረናል። ኤርሊንግ ሃላንድ ትንሽ ውስጥ ቢስበኝም ግን እነሱ ጋር ደስ አይል ነበር። ፈርስት ሃፍ ላይ ኳሱን አግኝተው ራሱ ኦልሞስት እኩል ነበር ኳሱን ያዙት። ግን ኖርዌዮች እንዴት አደገኛ እንደሆኑ ከኳስ ጋር፣ ሴኔጋል ደግሞ እንዲህ ናቸው። ይገባሉ ቦክሱ ግን ምንም ሲፈጥራት ጃክሰን አለ ጭራሽ የባሰበት ደግሞ እሱ የነፈጨለ እኔ መሳደብ አልፈልግም፣ ግን በቃ እሱ ተውት። ምን ልለው አልችልም። እኔ በቃ ቃላት የለኝ። ቴረብል አይ ካን ኖት ዲፌንድ ዩ ማይ ፍሬንድ። ከዛ አልፎ ደግሞ ኢስማኤል አሳር ፈርስት ሃፍ መጥፎ ፐርፎርማንስ፣ ሰከንድ ሃፍ አሪፍ ፐርፎርማንስ። ይመች ጀግና። ሃትሪክ መስራት የሚችልበት ሁኔታ ራሱ ተፈጥሮ ነበር። ከዛ ውጭ ሳዲዮ ማኔም ኮንትሪቢዩት አድርግ ያልኩ የተቆጦ ነበር ሜዳ ላይ ኤክስፒሪየንስ እንዳለው ሰው አንተም ኮንትሪቢዩት አድርጋል። ፈርስት ጎል አሪፍ። ከዛ ውጭ ግን ያው ሴኔጋል ቱሌት አነቃቃችሁም ሌት ነበረ በጣም ቻንሶቻችሁ ስታገኙ የሚጠቀማችሁ በመንገድ ፈርስት ሃፍ ምናልባት ተጠቅማችሁ ቢሆን ጨዋታው ሌላ ነገር ሊቀየር ይችል ነበረ። ብቻ ኤርሊንግ ሃላንድ አለማድነቅ ከባድ ነው በእውነት ነው። ቅድም እንደነገርኳችሁ ኢንግላንድ ምናምን የመሳሰሉትን ቲም ይዞ ነው ሌሎቹ የሚያገቡት። የእነሱ ችሎታ ለመንፈግ አይደለም። ሃሪኬንም ሆነ ሜሲም ሆነ ኤምባፔም ሆነ ሌሎቹም ተጫዋቾች ሆነ። ነገር ግን የእሱ ይለያል። በቃ ይሄ መነገር አለበት። በጣም ለየት ያለ 52 ጨዋታ 59 ጎል ጮክ ቁጥር ብሎ ሳወራው እያመንኩበት አይደል። ብቻ የዓለም ዋንጫ ጉዳዩ እንዳያንጣችሁ ቅድም እንዳልኳችሁ በሱ መጫ እንዳይረሳ ሀሳባችሁ ኮፒ ያስቀምጣችሁ። ኮፒ ሊንክ ይደረግ። በሌላ ጨዋታ ደግሞ እንመለሳለን። በኋላ ይመቻችሁ። ኢስን ኤምባፔ ሜሲ ጀቱ ሃላንድ ሂንደንደ አምኔ ጋይሶች፣ ቪዲዮን ከመጀመራችሁ በፊት ሼር፣ ኮፒ ሊንክ፣ ሪፖስት፣ ፎሎ ያደረጋችሁ ቪዲዮ እንድትጀምሩ ጠይቃለሁ። በዓለም ዋንጫ ኖርዌይ እና ሃላንድ እጅግ አስደናቂ ጊዜን ነው እያሳለፉ የሚገኙት። ትላንትናም ሴኔጋልን 3-2 በሆነ ውጤት በማሸነፍ ወደ 32 ውስጥ መቀላቀላቸውን አረጋግጠዋል። ኤርሊንግ ብራውት ሃላንድ ሜሲ እና ኤምባፔ የሚያደርጉትን ነገር ሃላንድን ማድረግ ይችላል። በሁለት ጨዋታ 4 ግቦችን ማስቆጠር ይችላል። ኤርሊንግ ብራውት ሃላንድ በብሔራዊ ቡድን ደረጃ ደግሞ በ52 ኢንተርናሽናል ጨዋታዎች 59 ግቦችን ማስቆጠር ችሏል። ይህ የግብ ማሽን አሁንም ግብ ማምረቱን ቀጥሏል። ከዚህ በፊት እንግዲህ ለባሎንዶር በሚያደርገው ፉክክር ውስጥ ከክለብ ፐርፎርማንሱ ባለፈ በናሽናል ቲም እዚህ ግባ የሚባል ጉዞ ኖርዌይ ስላልነበራት ብዙ ጊዜ በዛ በኢንተርናሽናል ውድድሮች ላይ በሚደረጉ ፓራሜትሮች ትንሽ ወደኋላ ቀረት ይል ነበር። ዘንድሮ ግን በዓለም ዋንጫው ከኖርዌይ ጋር እጅግ ግሩም ጊዜን ነው እያሳለፉ የሚገኙት። ፈረንሳይን በምድቡ የመጨረሻ ጨዋታ ከመግጠማቸው በፊት ኖርዌይ ወደ ቀጣዩ ዙር አልፋለች።